መስጊድ ሲያይ ደሙ የሚፈላ ክርስቲያን ኢትዮጵያ ውስጥ ሊኖር አይገባም። እግዚአብሔር እኛ በመንናገረው ነገር እየተጋባ ስራ የሚሰራ አምላክ አይደለም። አክቲቪስቶቹ፣ ፖለቲከኞቹ፣ በተለያየ ስራ ዘርፍ የተሰማሩ ሰዎች በሚፈጠረው እሳት ዳቦ መጋገር የሚችሉ፣ በሚፈጠረው እሳት ቡና የሚያፈሉ፣ በሚፈጠረው እሳት ሽሮ የሚያፈሉ አሉ ከያቅጣጫው። ሽማግሌዎች አሁን ሽማግሌ ከነገር ከሚያርቁት ከምግብ ቢያርቁት ይወዳል ይባላል። የሚሰማው ይፈልጋል። ድሮ በልጅነቱ ያነበበ ከሆነ ታሪክ ያወራል። ካላነበበ በምን ታውቁታላችሁ? ይገርማችኋል። ድሮ የነበረ ጠጅ፣ ድሮ የነበረ ጮማ አላነበበም ማለት ነው። ሰው በቃ ጠጅና ጮማ ላይ ተለጥፏል። ተፈጥሮ ጆሮዬ ስግብግብ ነው፣ ሆዳም ነው፣ መስማት ይወዳል። አልመርጥም። አግበስበሻ አስገባለሁ፣ አጣርቻ አስወጣ። ሲገባ አትምረጡ። ቁርአኑንም ስሙት፣ መጽሐፍ ቅዱስንም ስሙት፣ አብዮታዊ ዲሞክራሲንም ሁሉንም አግበስብትና ስሙት። ስታወጡ ግን መርጣችሁ አውጡላችሁ። ዝምችም ሃይማኖት የሌለው የለም አይደለም። ምክንያቱም የኢትዮጵያ እግዚአብሔር የለም ማለት ነው። በነገራችን ላይ ግን እግዚአብሔር የለም ያላልነው ሃይማኖተኛ ስለሆነ ፋታ ስላጣን። ቤተክርስቲያን ሲያይ ደሙ የሚፈላ ሙስሊም ኢትዮጵያ ሳይሆን የምናከብርለት ክርስቶስ ከሚደነቅባቸው ሐሳቦች አንዱ የሚናገረውን የሚያደርግ ባደረገው የሚፈርድ በፈረደው የማይጸጸት በመሆኑ ከኔ ተማሩ ነው ያለው አይደል? የሰው ልጅ ፋታ ሲያገኝ ኢትዮጵያዊ በጣም ብዙ ፕሮቴስታንት ወዳጆች አሉ። እንዴት ደስ እንደሚለኝ እንደነ ዳዊት አይነት ሰው የሚያመርቱ ሰዎች ያስፈልጋሉ። እኔ ከዚህ በፊት ዶክተር ምህረት ብሔራዊ ቲያትር ፕሮግራም ያዘጋጁ ነበረ። ማይንድ ሴት የምታውስታውሳላችሁ? እና እዛ ተጋብዤ ሂጅ አውቃለሁ። ከኔ ውጪ ሃይማኖት፣ ከኔ ውጪ የፖለቲካ አመለካከት፣ እኔ አይነ ስውር ነኝ፣ አይናማ እንዳለ ማመን አለብኝ። እኔ አማራ ኦሮሞ ከሆንኩኝ ትግሬ የሚባል አለ፣ ሶማሌ የሚባል አለ፣ ወላይታ የሚባል አለ። እኔ ክርስቲያን ነኝ፣ ሙስሊም አለ። ከናካቴው ደግሞ እግዚአብሔር የለም የሚላል። እግዚአብሔር የለም ማለት መብት ነው። መንግስት የለም ማለት ነው የማይቻለው። ገብቷቸዋል? እኔ አንድ ሰው እግዚአብሔር የለም ቢለኝ እግዚአብሔር ጋር ይዋጣላታል፣ የሚያገባኝ የለም። ምክንያቱም ምናልባት አንድ ሰው እግዚአብሔር የለም እያለ በልቶ ሊያድር ይችላል። ይተነፍሳል፣ አይኑ ያያል፣ ጆሮ ይሰማል፣ ኩላሊቱ ያጣራል፣ ሳምባው ሁሉም የስሜት ስራ ላይ ናቸው። እነዚህን የሚያንቀሳቅሳቸው ማን ነው? እግዚአብሔር ነው። የለህም ተብሏል። እሱ ግን የለህም ስለተባለ ስራ አያቆምም። ትልቁ እግዚአብሔር እኛ በምንናገረው ነገር እየተጋባ ስራ የሚሰራ አምላክ አይደለም። የረዳን ይሄ ነው። ምክንያቱም ብዙ ቀን ነሸጥ አድርጓችሁ እኮ ግደለኝ ያላችሁበት ቀን አለ። አይሰማም። አንዳንድ ጸሎቶች ከነርማት ነው የምንቀበላቸው፣ ማስተካከያ። አሁን አንዳንድ ሰው ጌታዬ ዛሬ ብትገለኝ ግደለኝ። የሚገርመው ነገር ይሄ ግደለኝ ያለው ሰውዬ ግደለኝ ያለበት ምክንያት አልፎ ደስታ ሲመጣ እኔ አንድ ሰው እግዚአብሔር የለም ቢል የሚቀጣበት ቦታ አለ። ኢትዮጵያ የለችም ማለት ግን አይችልም። የጋራ ቤታችን ነው። እግዚአብሔር የለም ማለት መብቱ ነው። አንድ ሰው እግዚአብሔር የለም ማለት ቅድም ተናግሬያለሁ። ይበል እያልኩኝ አይደለም፣ ትረዱኛላችሁ። ቢልም ግን የሚቀጣበት ቦታ አለ። ኢትዮጵያ የለችም፣ የእናንተ ሰፈር የለም፣ የእናንተ ክልል የለም፣ አንተ የለህም ካሉኝ ግን እኔ መቅጫ ቦታ የለኝም፣ እዚሁ ነው ቦታዬ። እግዚአብሔር አማራጭ ስላለው ነው። እኔ አማራጭ የለኝም። ሁልጊዜ እንደምለው ምናልባት አክቲቪስቶቹ፣ ፖለቲከኞቹ፣ በተለያየ ስራ ዘርፍ የተሰማሩ ሰዎች በሚፈጠረው እሳት ዳቦ መጋገር የሚችሉ፣ በሚፈጠረው እሳት ቡና የሚያፈሉ፣ በሚፈጠረው እሳት ሽሮ የሚያፈሉ አሉ ከያቅጣጫው። እነዛ ሰዎች ጉዳያቸው ላይ ሆነ። እኔ ግን ጉዳዬ ነው። ቅድም እንዳልኳችሁ እኔ መስጊድ ሲያይ ደሙ የሚፈላ ክርስቲያን ኢትዮጵያ ውስጥ ሊኖር አይገባውም። ቤተክርስቲያን ሲያይ ደሙ የሚፈላ ሙስሊም ኢትዮጵያ አይደለም። የፕሮቴስታንት የጸሎት ቤት ሲያይ ጥርሱን የሚነክስ ኦርቶዶክሳዊ ሙስሊም ኢትዮጵያ ሊሆን አይችልም። ስለዚህ ከኔ ውጭ ሰው አለ የሚል ርዕስ ነው መወያያችን። ከናንተ ውጭ ሰው አለ። ውጭ የቆሙ ሰዎች አሉ። ከናንተ ሃይማኖት ውጭ የቆሙ ሰዎች አሉ። ከናንተ ደግሞ ኢትዮጵያ ውስጥ ያለን ሰባኪያና ፖለቲከኞች ምን ገጠመን ፈተና መሰላችሁ? የገባንን ከማድረግ የገባንን ማብራራት እንወዳለን።
በጣም የሚገርመኝ አሁን ፍትህ፣ ዲሞክራሲ፣ እኩልነት፣ ነፃነት በደንብ ገብቶናል እኮ እኛ የችግር መኖሩ ነው። አሁን ስለ ይቅርታ ፓስተሩ ይጮሃል፣ ሸሁ ይጮሃል፣ ቄሱ ይጮሃል። አሁን ስለ ይቅርታ እውነቱን ለምን አንቺ እህቴ ተናገሪ ብትበይ ከኔ ተሻልኩ ታወሪያለሽ። የሚያወራ አልቸገረንም፣ የሚኖር ነው የቸገረን። አሁን ዛሬ ትንሣኤውን የምናከብርለት ክርስቶስ ከሚደነቅባቸው ሐሳቦች አንዱ የሚናገረውን የሚያደርግ ባደረገው የሚፈርድ በፈረደው የማይጸጸት በመሆኑ ከኔ ተማሩ ነው ያለው አይደለም። ከኔ ተማሩ ማለት እኮ እየተቸነከሩ አባቶ ይቅር በላቸው ነው። ሐሞት ኮምጣጤ እየጠጡ መራራ እየተጋቱ ጣፋጭ መውጣት ነው አይደለም። እነሱ ከላይ ኮምጣጤ ይጨምራሉ፣ እስከ ውስጥ ጣፋጭ ያወጣል። የሚገርምሽ ቆይ የ30 ዓመት ጎረምሳ የ60 ዓመት ሽማግሌ ይመርቃል መድረክ ላይ ቆሞ። ስፒከሩ በአጋጣሚ እጁ ስለገባ ነው እንጂ የመመረቅ መብት ስላለው አይደለም። ስለዚህ በእውነተኛ መድረክ ላይ የምንቆም ሰዎች ይህን ብናጤን ደስ ይለኛል እውነቱን ለመናገር። እና እኔ ልላቸው የፈለኩት ምንድነው ከኛ ውጭ ሰው አለ ነው። በተለይ እናንተ ወጣቶች ናቸው፣ እነዚህ በ20ዎቹ በ30ዎቹ በ40ዎቹ ያላችሁ ሰዎች። ምክንያቱም ሰው ከ50 ዓመት በላይ ወጭ እንጂ ገቢ የለውም ይባላል። ሰው 50 ዓመት የሞላው ሰው ምንድነው የሚያደርጋችሁ? ስማይ ነው እንጂ ልስማ አይልም። ምክንያቱም ተፈጥሯችን እንደ መኪና ጎመ መቀየር አይደለም፣ ያልቃል። ሰዎች ተረት መተረት ይወዳሉ። እኔ የዛሬ ወጣቶች ከዛሬ 30 ዓመት በኋላ ስትጠየቁ አቤት ድሮ ቲክቶክ፣ አቤት ድሮ ፌስቡክ ይገርማቸዋል። ቲክቶክ ላይ የነበረ ስድብ ዛሬ ምን ስድብ አለ? ያን ጊዜ እኔ ወጣቶች እማታነቡ ወጣቶች ስታረጁ የምታወሩት ያልቅባቸዋል። እየሰማችሁ ነው? ስታረጁ ወሬ ያልቅባቸዋል። እኔ አሁን ዛሬ በፊትም እኔ አጋጣሚ ሆኖ በተፈጥሮ ጆሮዬ ስግብግብ ነው፣ ሆዳም ነው፣ መስማት ይወዳል። እኔ አልመርጥም። አግበስብሻ አስገባለሁ፣ አጣርቻ አስወጣለሁ። ሲገባ አትምረጡ። ቁርአኑንም ስሙት፣ መጽሐፍ ቅዱስንም ስሙት፣ አብዮታዊ ዲሞክራሲንም ሁሉንም አግበስብቱና ስሙት። ስታወጡ ግን መርጣችሁ አውጡ። በዚህ ሲገባ ሁሉም ይግባ፣ በዚህ ሲወጣ ግን ተመርጦ ይወጣ። ወጣቶች ያሰባችሁት አታውሩ። ዛሬ እናንተ ወጣቶች ናችሁ። አዲስ ጭንቅላት ወጣት እንደው ስብሐት ገብረ እግዚአብሔር የጻፋት አንድ ጽሑፍ ነበረች። ወጣት ምን ባይኖረው ቢያንስ ጉራ አለው የምትል አይታችኋታል? አንባችኋታል? አንብያታል የዛሬ ስንት ዓመትና እናንተን ወጣቶች ናችሁ። ጤንነት አላችሁ፣ ወጣትነት አላችሁ፣ ትምህርት አላችሁ፣ ሃይማኖት አላችሁ። እዚህ መቼም ሃይማኖት የሌለው የለም አይደለም። ምክንያቱም የኢትዮጵያ እግዚአብሔር የለም ማለት ነው። በነገራችን ላይ ግን እግዚአብሔር የለም ያላልነው ሃይማኖተኛ ስለሆነ ፋታ ስላጣን ነው። እውነቴን ነው። ፋታ አላገኝ። አሁን ፈረንጆቹ እግዚአብሔር የለም ያሉት ፋታ አግኝተው በልተው ጠጥተው ህዝቡ ሽሮና በርበሬ እያወጣደ በየት ነው እግዚአብሔር የለም የሚለው? ተወጥሮ ተይዞ ፋታ የለውም። እውነቴን ነው የምላቸው። እኔ አሁን የኢትዮጵያ ህዝብ በጣም ነው የሚገርመኝ። እኔ የኢትዮጵያ ሃይማኖተኛ ነው እግዚአብሔር አለ እንዴ? ምን ፋታ የታገኘን? እየተዋከብን የሽሮና በርበሬ ጉዳይ እያባከነን፣ የቤት ኪራይ እያባከነን፣ ፖለቲካው እያባከነን፣ ዘረኝነቱ እያባከነን መቼ አርፈን ነው እግዚአብሔር የለም የምንለው? የለም። ዋናው ሰው የሚፈተን አይተን የለ እንደ በ66 እግዚአብሔር የለም ለማለት ካህናቱ ዓርብ ዕለት ታርዶ ለምን አይበላም ያሉ ካህናቱ ሁሉ እኮ ነበሩ። የሰው ልጅ ፋታ ሲያገኝ ኢትዮጵያዊ በጣም አደገኛ ፍጥረት ነው። አሁን ግን ፋታ አላገኘም። ምንድነው ሰውየው ድሮ ህልማይ ነበር አሁን አላይም ማለት መቼ ተኝቻል አሉ። ምንድነው ላችሁ የፈለኩት እናንተ ወጣቶቹ እዚህ ውስጥ ያላችሁ እንደው የየትኛውን ብሔር ተከታይ ልትሆኑ ትችላላችሁ፣ መብታችሁ ነው። የየትኛውን ፖለቲካ ተከታይ መብታችሁ ነው። የየትኛውም ሃይማኖት ተከታይ መሆናችሁ መብታችሁ ነው። ዓርብ መስጊድ፣ እሁድ ቤተክርስቲያን ልትሄዱ ትችላላችሁ። ቁርአን መጽሐፍ ልታነቡ ትችላላችሁ። የፈለጋችሁ መከተል ትችላላችሁ። ግን ማሰብ ያለባችሁ ከናንተ ውጭ ሃይማኖት እንዳለ ማመን አለባችሁ። እኛ እኮ ውስጣችን ወጣቶች እየሰማችሁ ነው የተፈጠርነው በዚህ በሃይማኖቱ ከአራት ባህሪያተ ስጋ ከአምስተኛ ባህሪያ ነፍስ የሚባላል። ባህሪያተ ስጋ የሚባሉት እሳት፣ ውሃ፣ ነፋስ፣ መሬት ናቸው። እነዚህ አራቱ ሲስማሙ ሰው በሰላም ይኖራል ይላል መጽሐፋችን። ሰው ቅዱስ የሚሆነው አራቱ ነገሮች ሲስማሙለት ነው ይላል። ቦልካኖ የሚፈጠረው ይሄ እሳተ ገሞራ የሚፈጠረው እነዚህ አራቱ ጦርነት ሲገጥሙ እንዳል ቡርሃንና እንደ ዳጋሉ ጦርነት ይገጥማሉ። ይገርማቸዋል። ነፋሱ እሳቱን ያግለበልበዋል፣ እሳቱ ውሃውን ያፈለዋል፣ ውሃው መሬቱን ይገለብጠዋል ይላል። የዘመን ሰዎች የጻፏቸው ጽሑፎች ትንሽ ይሄን የሚያሳዩ አይቻለሁ። ሌላ ደግሞ ነፍስ የምትባል 3 ባህሪ ያላታለች። የነፍስ ባህሪዋ ምንድነው? አዋቂነት፣
ለባዊነት ማለት ነው። ሕያውነት፣ ዘላለማዊነት፣ ነፍስ አትሞትም፣ ነባቢነት፣ መናገር፣ ተናጋሪነት ማለት ቋንቋ መናገር ማለት የመናገር ስልጣን ማለት ነው። እየሰማችሁ ነው? የመናገር ስልጣን። ለምሳሌ የመናገር ስልጣን ማለት አሁን እኛ ሀገር የተወለደ ጥጃ እላቱን እንደተወለደ ሳውዲ አረቢያ ውትወስደውና በ10 ዓመቱ በሬ ሆኖ ቢመጣ አረበኛ ይናገራል? አይናገርም። እዛ እኮ ስንት አረበኛ ፈሶበታል ጆሮ ላይ፣ ግን እሱ መብላት እንጂ ማሰብ አይችልም። እናንተ ሰው ናችሁ። በሳር በውሃ የሚደልብ ጭንቅላት የለንም። በንባብ ነው የሚደልበው፣ በእውቀት ነው የሚደልበው። ቅድም እንደነ ዳዊት አይነት የሐሳብ የአይምሮ አስቤዛ፣ የነፍስ ቀለብ፣ የልቡና እህሉ ሰፋሪዎች የሚያቀርቡት ይሄ ጭንቅላት እንዲገነብ፣ ይሄ ጭንቅላት ይራባል፣ ይጠማል፣ ይከሳል፣ ይመነምናል። ይገርማቸዋል። ጭንቅላታቸው የመነመኑት በምን ይታወቃሉ? ጥላቻ ሲተፉ፣ እርግማን ሲተፉ። እውነቴን ነው የምላችሁ። ጭንቅላታቸው ሰውነቱ ሰው ሲከሳ ምን ሆነ? በሽታ መቋቋም አይችልም። ጭንቅላቱ የከሳ ሐሳብ የማያስገባ ኪሱ ሰፍቶ ነፍሱ የጠበበች ኪሱን ብቻ ቦርሳቸው በብር ታጭቆ ያቃስታል። እንደ ከተማ አውቶቡስ ተሳፋሪ እንደበዛበት ጭንቅላታቸው ይንኳኳል እኮ እንድቅል ባዶ ቤት በምን ይተው ይላል። ባዶ ጭንቅላት የሚያስተጋቡ ጥላቻ የሚተፉ ሌላው ሰው እነሱ ብቻ መብላት እንዳለባቸው የሚያስቡ እንደዛ ሰዎች ለምን ተፈጠሩ አንልም እኛ። ለምን ተፈጠሩ? እናንተ ግን ወጣቶች ማንም አይጫናችሁ። እኔ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ነኝ። እኔ መጥቼ እስልምናን ተሳድቤ ብጭናችሁ እውነቱን ነው ብለህ አጨብጭበህ ጆሮ ጥላህን ብትባል እኔ ኃላፊነት አልወስድም። አንተ ነህ። አንዱ ሙስሊም ተናዶ አናትህን ብሎ ቢፈጠፍጥ እኔ ተጠያቂ አይደለሁም። አንተ ሐሳብ መስጫ ሳጥን እንዴ? ሙስሊሞችም ካላችሁ አንዱ ቀዥቃዣ ኡስታዝ መጥቶ ክርስቲያኑን በለው ቢል አትስማው። እሱ ፍሬንስ ይበጥሳል፣ አብረህ ትበጥሳለህ እንዴ? እውነቴን ነው የምልህ። ይህን ማመን አለባችሁ ወጣቶች። ትምህርት የሚያስፈልገው ለዚህ እኔ አሁን በጣም ብዙ ፕሮቴስታንት ወዳጆች አሉ። እንዴት ደስ እንደሚለኝ ብዙ። አሁን ለምሳሌ ከዚህ ወጥቼ አፍጥር ፕሮግራም አለብኝ፣ እራቴን ልበላ። ወይዘሮ ይክራይም ባሉ ሴትዮ ጠርተውኛል። እኛ ግን ልዩነታችን ለምን ሰፋ ሲባል በልዩነቱ ነጋዴዎች ተጨመሩበት እንጂ አሁን እስቲ ፕሮቴስታንቱና ኦርቶዶክስ ቁጭ ብሎ ተወያይቶ ያውቃል? እስኪ እዚህ ውስጥ ያላችሁ ፕሮቴስታንቶች፣ ኦርቶዶክሳውያኑ ስለ ድንግል ማርያም እንድናብራራ እድል ሰጥታችሁን ታውቃላችሁ? ስለ ኢየሱስ እንድታብራ እድል ሰጥተናችሁ እናውቃለን? እኛ ሀገር እኮ እልህ እኮ ነው። አንድ ፕሮቴስታንት ኢየሱስ ጌታ ነው ካለ በአጠገብ ወልደ ኢየሱስ እያለፈ ነው ማለት ነው። ማርያም ወይ እንወድሻለን ካለ አንድ ኦርቶዶክስ በዛ አካባቢ ፕሮቴስታንቱ እያለፉ ነው ማለት ነው። ወደ ማርያም አይደለም የሚወጪው፣ ወደ ገብረ ማርያም ነው። ማተብን ማሳየት ያለብህ እስላምን ታመጣለህ ሳይሆን ፈጣሪ ሃይማኖቴ የኔ ናት እስከ አንገቴን እሰጥላታለሁ ማለት እንጂ ጎረቤትን ለማናደድ። እኛ ሀገር እኮ ታውቃላችሁ አይደል? በጊያረደ ጎረቤት እኮ ያኛውን ለማናደድ ምንድነው በጉና ገፈፍከው እንደለጨኩ ምን ለማለት ነው? እዛኛው ሽሮ ምን ታተከት ጎረቤት አለች፣ እሷን ለማናደድ እኮ ነው። ይሄ በግ እንደው ስብ የለውም ዛሬ ምን ሆኖ ነው ይላል። ለሚስቱ እኮ ነው የሚለው። ምን ስፒከር ያስፈልገዋል? ይሄ በሩን ዘግቶ ያወራው። ዮሐንስ አፈወርቅ የተባለው ሊቅ ምን ይላል? አንተ ራቁቷን ቡትቶ በለበሰች ሴት ሐር ለብሰሽ በወርቅ ተንቆጥቁጠሽ ስትሄጂ እግዚአብሔር ላይ እኮ መፈንቅለ መንግስት እያካሄድሽ ነው፣ አመጽ እየቀሰቀሽበት ነው። ቀላል አይምሰልሽ ይላል። ምክንያቱም ደዋያችን ስትይ ጌታዬ እኔና ጎስቁለኸኝ እሷ ሐር ለብሳ ምን በድዬ ነው? አመጽ ወደ ማን ይቀጥላል? ወደ እግዚአብሔር ነው የሚቀጥለው። ስለዚህ እኔ ወጣቶች እዚህ ውስጥ ያላችሁ እንደነ ዳዊት እግዚአብሔር ይባርካችሁ። እውነቱን ለመናገር ትልቅ ምርት ነው የምታመርቱት። እውነቴን ነው የምልህ። ሰው እንስራ፣ ይሄ ነው ትልቁ ነጥብ። ስለዚህ አሁንም ደግም የምላችሁ ከእናንተ ውጭ ላለ ሰው ቦታ ስጡ። ለሌላው ሃይማኖት እኔ አሁን አጠገቤ መስጊድ አለ። ለልጆቼ ምን ብዬ ነግሬያቸዋለሁ? ይሄ መስጊድ እኛ አናመልክበትም፣ ነገር ግን እናንተ ጋር ትምህርት ቤት አብረው የሚማሩ ነገ ከእናንተ ጋር የፖለቲካ ፓርቲ የሚያቋቁሙ የሚነግዱ ከእናንተ ጋር የሚኖሩ ሙስሊም ወንድሞቻችሁ ማምለኪያቸው ነው። እዚህ የማምለክ ግዴታ የለባችሁም፣ የማዋረድ መብት ግን የላችሁም ብዬ ነግሬያቸዋለሁ። እናንተም ንገሯቸው። ቅድም እንዳልኩት በፖለቲካ፣ በሃይማኖት፣ በአስተሳሰብ፣ በብሔር በምን የተለያየን ውቦች ነን። እንዴት ደስ ይላል!
ግን ያንን ሁሉ የሚያቻችል ደግሞ ህሊና፣ ልቡና፣ አይምሮ የሚባል ደግሞ እዚህ ውስጥ ያለ ጨለማውን ከብርሃን እውነቱን ከሐሰት ርኩሰቱን ከቅድስና የሚለይ እግዚአብሔር ያስቀመጠው ሚዛን አለ። ሚዛናችሁን ተጠቀሙበት። ህሊና ይታመማል። ልክ ሰው አይኑን ይታመምና ካልታከመ ይጠፋል። ሆዱን ይታመምና ካልታከመ ይሞታል አይደለም? ልክ ህሊናም ይታመማል። በጊዜ መድኃኒት ካልተፈለገለት ጥላቻ የሚባል በሽታ አለ። ካንሰር፣ የአይምሮ ካንሰር። ሰፋ አድርጋችሁ አስቡ ለማለት ነው። ከዳዊት ንግግሮች የወሰድኩት እና እንደው እሱ ብቻ ሳይሆን ዘመናውያኑ ሰዎች የሚያመነጯቸው ሐሳቦች ይቻላል የሚል ሐሳብ አለ። በመጽሐፍ ቅዱስ ይቻላል የሚል አለ። በማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ ይቻላል የምትል ቃል ባለቤቱ ተናግሯል። ይቺ ግን እንዲያው ክርስቶስ ኮፒራይት የሚል ጣጣ ውስጥ ስለማይገባ ምን ቸገረኝ ብሎ ነው እንጂ ተሰርቋል። የተሰረቀው ምንድነው? ይቻላል የምትል ገንጥለው ሁለት የቀረቻለች አብራ መሰፋት አለባት። እኔ እሱ ይቆጨኛል። ይቻላል ለማን? ለሚሮጥ ሁሉ ይቻላል፣ ለፖለቲካ ሁሉ ይቻላል፣ ለዝነኛ ሁሉ ይቻላል። ለማንም አይቻልም። ሁሉ እኛ የምንችለው ብቻ ነው የምንችለው። ደግሞ ሌላውን ደግሞ ለሚችሉ እንሰጣለን አይደለም። የዛሬ 78 ዓመት አንድ አትሌት የዋህ ነውና ምን ትመኛለህ ብሎ ጋዜጠኛ ጠይቀዋል። እንደው በእውነቱ እኔ የምመኘው የኢትዮጵያ ሕዝብ በጠቅላላ ሯጭ ቢሆን ነው አለ። አላወቀውም። እሱ አጨብጫቢ እንዳጣ አልገባውም። ዓለም ደግሞ ጥቂቶች ይሮጣሉ፣ ብዙዎች ያጨበጭባሉ። መድረኩ እንደዛ ነው የተፈጠረውና አትሌቱ ይሄን ሊያዛባ መሆኑ አልገባውም። በራሱ ላይ ነው ጦርነት ያወጀው። ሁሉ ሯጭ ከሆነ ማን ያጨበጭባል ነው ጥያቄውና ዙሮ ምንድነው ወጣቶች እኔ ለውጥ ማምጣት ትችላላችሁ፣ መቀየር ትችላላችሁ፣ ባላችሁ ነገር ተጽናንታችሁ። አሁን ቅድም የሰማችሁት መዝሙር ስገባ በጣም ወደው መዝሙር ከፍታችሁ ሊነበር ማን እንደነገራችሁ አላውቅም። እኔ እሰይ ነጋ አሰማ ግድ የለም እሱ ነው ይውላችሁ። ወጣቶች ጧት ስትነሱ ፊታችሁን ታጥባችሁ፣ ጥርሳችሁን ፍቃችሁ፣ ጸጉራችሁን አበጥራችሁ፣ ጸጉርም ከሌለ ቀባቀባ ነገር አድርጋችሁ፣ በግድ መበጠር የለበትም ከሌለም ችግር የለም። ግን ስትነሱ ወደ ሱቅም ወደ ስራም እንደው ዝም ብሎ እኮ ይገርማችኋል። ስራም ባይኖራችሁ ነግቶ ጧት እግራችሁ ስለተንቀሳቀሰ እሰይ ነጋ እኮ ማለት ያስፈልጋል። አሁን እኛ ችግራችን ምንድን ነው? ዶክተሩ ጧት ወደ ሐኪም ቤት ሲል ደግሞ ነጋ። ይሄ ሰውዬ በሽተኛው ምን ሊያደርገው ነው የሚሄደው? ፖለቲከኛው ደግሞ እዛ ቢሮ ልገባ ነው ምን ሊያደርግ ነው የሚሄደው ሰውዬ? ነጋዶ ደግሞ ነጋ ደግሞ ሱቅ ልከፍት ነው። አሁን ደግሞ እኮ የሚጨነቁ ጌታዬ ነጋ ደግሞ ጧት የት ሊሄድ ነው የሚሉ ሰዎች እኮ አሉ። ይህን አሰባች ታውቃላችሁ? እኛውን ጧት ሲነጋኛ ፀሐይ አናይም፣ ግን እሰይ ነጋ ብለን ነው በግድ እግዚአብሔር ለመመስገን የፀሐይ ማየት አይጠበቅብኝም። እየሞቀችኝ እኮ ነው። ምን ለመሞቅ ፀሐይ ማየት አለብኝ እንዴ? እኔ አሁን ብርሃንሽን ለምን አላየሁም ብለ ሙቀቷ ደርሶኛል። ብርሃን ደግሞ የሚደርሰው ሌላ ሰው ደግሞ ብርሃኗን የሚያይ ሙቀቷ ደግሞ የማይደርሰው ሰው አለ አልጋ ላይ እየተጣበቀ። እኔ ሙቀቷ ደረሰኝ አልጋ ላይ እየተጣበቀ ብርሃኑን በመስኮት እያየ እስኪ አውጡኝ ባካችሁ የሚል ሰው አለ። ስለዚህ ወጣቶች መለወጥ እንችላለን። እኔ ጃፓን፣ ቻይና፣ ሲንጋፖር፣ ደቡብ ኮሪያ እነ ታይላንድ የሚባሉ እነዚህ ዛሬ በኢኮኖሚ በልተው ጠጥተው ሌላ ሀሳብ ማመንጨት የቻሉት ሀገሮች እንደኛው ድሆች ነበሩ። እውነቱን ለምናገር ዱባይ እኮ አፄ ኃይለ ሥላሴ በአውሮፕላን አዋራውን አይተው ኧረ እዚህ ላይ አውሮፕላን አላሳረፍም ብለው ነው የመጡት። ዛሬ ደግሞ የዱባይ መሪዎች አዲስ አበባ ላይ ለማረፍ እየተሳቀቁ ነው የሚያርፉት። አየሩ ጥሩ ስለሆነ እኛ ጭንቅላታችን ቢበላሽም አየሩ ስላልተበላሸ በእውነቱ የአፍሪካ መሪዎች እንደውም ባለፈው ተናገሩ። የአፍሪካ መሪዎች ስለ አየር ጠባይ ከሚነጋገሩ ስለ ራሳቸው ጠባይ ቢነጋገሩ እውነቱን ለመናገር አሁን ይውላችሁ ፈረንጆች ስለ አየር ጠባይ የሚወያዩት የራሳቸው ጠባይ ተስተካክሏል። የኛ ግን የአየር ጠባይ ተስተካክሏል፣ የሰው ጠባይ ነው የተበላሸው። ስለዚህ እኔ ስላየው እኔ ኦዞን አልተሸነቆርም በእኛ በኩል፣ በእነሱ በኩል ሲሆን አይቀርም። እኛ ምን ጢስ አለና እኛ ገር የኩበት ጢስ ነው ጣራም አይደርስም። እና እኔ ወጣቶች መመክራችሁ ምክር እንደው እዚህ ውስጥ ያላችሁ እንደው ዳዊት የሚነግሯችሁ ስራ ይበላችሁ ማየት ያለባችሁ መለወጥ ትችላላችሁ፣ መቀየር ትችላላችሁ። አይናችሁ ስራ ላይ ነው፣ ጆሮአችሁ ስራ ላይ ነው፣ እጃችሁ ስራ ላይ ነው፣ እግራችሁ ስራ ላይ ነው። ነገ የሚባል ደግሞ ሌላ ተጨማሪ ደግሞ ጥሬ ቃል ነዳጅ፣ ከነዳጅ የበለጥ ከወርቅ የበለጥ ነገ የሚባል አለ። አሁን ይመሻል፣ አሁን ማታ አይደለም፣ ነገ ፀሐይ ይወጣል እኮ አዲስ ቀን እኮ ይመጣል። እሰይ ነጋ ማለት እኮ ይሄ ነው። ስለዚህ መለወጥ እንደሚቻል ማመን አንደኛ። ሁለተኛ በሌላችሁ ነገር እቅድ አታውጡ ወጣቶች። አሁን አበሻ የገባው ምንድን ነው? በሌላው ነገር እቅድ አወጣ። እኔ ለምሳሌ ወይኔ አይን ቢኖረኝ እኮ ፓይለት ሆነ ነበር ብዬ አላቅም።
እንዴ እየዳበስኩ አውሮፕላን ተሳፈርኩ አለቀ በቃ ምንድነው ታምሩ አይነ ቢኖረኝ እኮ ሹፌር ሆነ ነበር ለምን ደሞ ሆኖ በቃ የለ በሌለ ነገር ሰው እቅድ ያወጣል እንዴት የሌለ ነገር ላይ እቅድ አታውጣ አሁን አንዳንድ ወጣት በሌለ ነገር እቅድ የሚያወጣው ከዚህ በፊት ተናግሬዋለሁ እኔ ለምሳሌ አንተ 100,000 ብር ይዘህ እንዴት ነው 1 ሚሊዮን ብር መኪና የምትጠይቀው 900,000 ብር ክፍተት አለ ታብዳለህ ማለት ላይ እብደት ማለት ሌላ ነገር አይምሰል በአቅርቦትና በፍላጎት መካከል ያለው ክፍት ቦታ ነው ለምሳሌ አሜሪካ መንግስት በጀት ሲመድብ እኮ አሜሪካዊ በጀት ነው የሚመድበው ኢትዮጵያዊ ደግሞ ኢትዮጵያዊ በጀት ነው የሚመድብ ምናልባት የኢትዮጵያ መንግስት በጀት እኮ እነ ቢልጌት ለአንድ ፋብሪካ ግንባታ የሚያወጡት ሊሆን ይችላል እኮ በግድ እንደዛ ተንጠራርሽ ልበጅት ቢል ምን እንደሚፈጠር እግዚአብሔር መንግስትም ያውቃል እኛ ዝርዝር ጉዳዩን አናውቀውም እኛ በመሰረቱ ግን ዙሮ ባላችሁ እቅድ ማውጣት አንደኛ ሁለተኛ ደግሞ ያላችሁን ነገር ትኩረት ሰጣችሁ ታውቃላችሁ ወይ ትኩረት ሰጠው እኔ ለምሳሌ የዛሬ ምጽአተ እስራኤል የሚል መጽሐፍ ታስታውሳላችሁ ምጽአተ እስራኤል የሚል መጽሐፍ ወጣ እኔ በተፈጥሮ የሃይማኖት መጽሐፍ ቀጥሎ የፍልስፍናና የስለላ መጽሐፍ ወዳለሁ እኔ ያን ጊዜ መጽሐፉ እንደወጣ መጽሐፉን 12 ብር ነበር ያን ጊዜ ይገርማቸዋል እና መጽሐፉን ገዛሁኝና ወዳው የሚያነብልኝ ስለ መጽሐፉ ሰዎች ነግረውኛልና የሚያነብልኝ አጣሁኝ እን ጊዜ እኮ እንደው ቢታየኝ ራሴ ያነበው ነበር ስል አባ ገብረ እግዚአብሔር የሚባሉ የበቁ አባት ነበሩ በሃይማኖት ነው ሃይማኖት ሰብካቸው አይደለም በሃይማኖት የበቃ የሚባል ሰው አለ የበቃ ማለት ነው ስጋውን ፍላጎቱን የተቆጣጠረ ማለት ነው ጆሮውን የተቆጣጠረ አይኑን የተቆጣጠረ ነፍሱን ለስጋውን ለነፍሱ ያስማረከ ነፍሱን ለፈጣሪ ያንበረከከ ለሌላው የሚያስብ ጭምር ማለት ነው ዝርዝር ጉዳይ ያለው ስትበቁን ነገራቸዋለኝ አሁን በከንቱ ቅድም እንዳልኩት ነው የሌለ ነገር ማውራት ነው እና እሳቸው ምን አሉኝ ስበሳጭ አይተው ይኸው ለአንተ ያልተረዳው ነገር እኮ አይናሞቹ ሲያነቡ እኮ የምታብራራላቸው አንተ ነህ ማብራራቱን ለነሱ ሰጡ አይን ቢመድስ ልትስማማለህ ያሉ የዛሬ 28 ዓመት እኮ ነው ይገርማቸዋል ትምርት ወሰድኩኝ ስለዚህ ያለንን ነገር መረዳት እኔ አሁን ለምሳሌ ሁለት አይነ ጠፋ እኔ ምንም ትርጉም ሰጥቻለሁ አላቁነቱለ ምክንያቱም እግዚአብሔር ማካካሻ መስጠት ይችላል ያሁን ይሄ መንገድ ሲሰራ አይታችሁ እንደሆነ ቤቱ የሚፈርስበት ሰው ምንድነው የሚቀበለው ካሳ ይቀበላል ለዛውም ስንት ፈተና ነው ወጣ ወረዳ ነው ወጥቶ ወርዶ እግዚአብሔር ግን ከዚህ ሁለት አይነ ሲያነሳ ሚሊዮን አሁን እዚህ ውስጥ ያለ ሁሉ አይኔ አይኔ ነው ይገርማቸዋል የኔ አሁን ነገ ጠርች ልብስ ጠውላችሁ አታጥቡልኝም መንገድ መኪና እንዲገጭ ትፈልጋላችሁ ጉድጓድ ፊት የሚመጣ ገብቼ እንዲሰበር ትፈልጋላችሁ ስለዚህ እናንተ አይኔ አይኔ ነው ማለት ነው በሌለ ነገር ከማለቃቀስ በሌለ ነገር ከማለቃቀስ ባለው ነገር መጠቀም ነው ትልቁ ነገር አንደኛ ሁለተኛ ጥንታዊ ሊቃውንት ከግሪክ የተወሰደ ነው ይባላል እድሜያችንን 80ውን ዓመት ከፋፍለውታል ከ1 እስከ 20 ከ20 እስከ 40 ከ40 እስከ 60 ከ60 እስከ 80 የሰው እድሜ ከፍተኛው 70 ነው ከዛ ደግሞ የባከነ ተጨምሮ 80 ነው እንደው በጣም የባከነ እንደ ባለፈው ያለም ዋንጫ 10 ደቂቃ እየተጨመረበት ታስታውሳላችሁ እንደው ተጨመረ 120 ዓመት አልፎ ነው እንጂ 70 ዓመት በቂ ነው 80 ዓመት በቂ ነውና አባቶቻችን ከ1 እስከ 20 ያለው የነፋስ ከ20 እስከ 40 ያለው የእሳት ጊዜ ነው ይሄ ጊዜ ማለት ሰው ቅርጹ የሚለወጥበት ማለት ጎረምሳ ሆኖ ጺም የሚያወጣበት ጡንቻ የሚፈረጥምበት አመጋገቡ የሚለወጥበት የሚቀየርበት አጥንት የሚጎረድምበት ቆሎ ምግብ ጋር የሚጋፈጥበት ትሪ የሚያራቁትበት ሰዓት ነው ሰዓት ቀላል አይደለም አመጋገቡ ይለወጣል ጣረኑ ይለወጣል ጡንቻው ይለወጣል ሁሉ ነገር ይለወጣል በዚህ ጊዜ የሚደረግ ለውጥ ግን ጥንቃቄ ካልተደረገበት በ60 ዓመቱ የልቢጥ ያደርጋል ያን ሰውዬ ገብቷቸዋል ለምሳሌ በ20 ዓመቱ ትምህርት ቤት ሂድ ሲባል እየጠፋ ጫት ቤት የሚሄድ ወጣት በ60 ዓመቱ የትምህርት ቤቱ ዳይሬክተር ነው መምጣት ሲገባው ዘበኛ ይሆናል ገብቷቸዋል ሐሳቤ ያላገጠበት ጊዜ ዋጋ ያስከፍለዋል ማለት ነው እሱ ፎርፎ ጠፍቷል ነበር ጫት ቤት ሄደው ጊዜ ራሱ ደግሞ ይጠፋና ቢሮ በትክክል መቀመጥ ያለበት ሰውዬ በር ያስቀምጧል ዘበኝነት ተራ ስራ ነው ያልኳቸዋል ግን አቅም ካነሰ ነው ወደዛ የሚወረደው እንጂ መሆን እየቻለ እና ስለዚህ ነው ወጣቶች መመክራቸው አንደኛ ተስፈኛ ሁኑ ተስፋ ይኑራችሁ ነገ አዲስ ቀን ነው ቅድም ነጋ እንዳልኳቸው ሁለተኛ የሌላችሁ ነገር ላይ አታተኩሩ ያላችሁ ነገር በጣም ብዙ ነው ሶስተኛ አንባቢዎቹ ነው አንብቡ ክርስቲያን ከሆነ ሙስሊሞቹ ምንድነው የሚያምኑት ምንድነው የሚያደርጉት ስለሌለው መረጃ እንዲኖር እኔ ለምሳሌ ቅድም እንዳልኳቸው ሮመዳን 30 ቀን ነው ኡስታዝ አቡበከርን ታቋቸዋላችሁ
ደውዬ እጠይቃለሁ ምንድነው የሚደረገው? አንድ ሙስሊም ሲያጋጥመኝ ማንህ አልለውም፣ ወገንህ ነው ያንተው ነው። እንደዚህ ታደርጋላችሁ አይደል? ይሄ እኮ ዛሬ እንደዚህ የምታደርጉ እንዴት ደስ ይላል። ፕሮቴስታንት ወንድሞቻችን ኦርቶዶክሳን ስለምንቀበለው ነገር ከመዘጋጋት ይልቅ እስኪ እናስረዳኝ፣ ምን ለማለት ፈልጋችሁ ነው እንዴ? ፈረንጆቹ በዚህ በኩል በጣም እኛ ገርቢ ይገርማቸው። አሜሪካ ካናዳ ስመላለስ ጥምቀት ሲከበር ፈረንጆቹ ካሜራቸውን ይዘው ይመጣሉ። ማን ተጠመቀ ለምን ተነሱ ተተውታል። ቅድም እንዳልኳችሁ እሱ እርግፍ አድርገው የኢንዱስትሪ አብዮት ምን ከመጣ በኋላ የአውሮፓና የአሜሪካ ሃይማኖት አደጋ ላይ ወርቋል። የእነሱም ያምናሉ እኛም እናምናለን። የሚገርም አሁን በተጠና ጥናት አብዛኞቹ አውሮፓና አሜሪካን እግዚአብሔር የለም ብለው ነው የሚያምኑት። ቅድም እንዳልኳችሁ እኛ አላልንም እንደ ሆድ ሳይሞላ መቼ ነው እግዚአብሔር የለም የሚባለው? ቅድም ተናግረው እሱ ሌላ ቀን ታጤኑታለ። ስለዚህ በምናምነው ነገር ስለሌላው እምነት መረጃ መቀባበል ያለምን ያግዛል፣ ለመቀራረብ ይረዳል፣ አብሮ ለመስራት ይረዳል። አትጓተቱ። አሁን እኛ ገም ከጎጃም የመጣው ጎጃም የሚፈልጉን ጓደኛ የሚሆኑ ነውር ነው። ጎንደሬው ትግሬው እንደው ሀጎስ የታለ ብሎ ቆፍር። ለምን ሀጎስ ቶሎሳ አለ እኮ አጠገብህ። እውነቴ ዘበርጋ አለ አጠገብህ። እመብርሃንን ካንጀቴ ነው የምልህ። እኔ ቀልደን አይደለም የምነግራችሁ። እኔ የጥናታዊ ጽሑፍ አይደለም። አጠገብህ አለ እኮ እንዴ። አዲስ አበባ ያለ ክርስቲያን፣ ጎንደር ያለ ክርስቲያን አጠገብ መሐመድ ብትታመም ብታገባ የሚሞሽር ብትሞት የሚቀብር ወንድም እኮ አጠገብህ አለ። ድንኳን የሰርግ ድንኳን የሚተክል መሐመድ አጠገብህ አለ። ይሄንን ስራዬ ብለን ነው የምንነግራችሁ። እዚህ ውስጥ ኢትዮጵያ መፈጠር አለበት። ይችኛዋን ኢትዮጵያ ለጥጠን አስመራ ቀይ ባህር እናስገባታለን። ኦጋዴን ሞቃዲሾ እናስገባታለን። እውነቴን ነው የምላችሁ። አሁን ይሄንን ነው ከእናንተ የሚጠበቀው። ወጣትነታችሁ መጠበቅ ያለበት ይሄ ጭንቅላት አታቆሽሹት። አሁን ቤታችሁ አንድ እንግዳ መጥቶን ጠርገሽ ወሉለሽ ያዘጋጀሽው ክፍል ላይ መጥቶ አመድ ቢነሰንስ ተቀበያለሽ? ይሄ እግዚአብሔር አጥቦ የሰራውን ጭንቅላት እንዴት ማንም ጥላቻ መጥቶ ይነስንስበት? እንዴት እሺ ብለህ ትቀበላለህ? አንተ የተከበረ ጭንቅላት፣ ሀገር የሚለውጥ ጭንቅላት፣ ፎቅ የሚገነባ ጭንቅላት፣ አውሮፕላን የሚያበር ባቡር የሚያሽከረክር መርከብ የሚቀዝፍ ሳተላይት ወደ ጨረቃ የሚልክ ውድ ጭንቅላትህን ይሄ እኮ ጸጉር መብቀያ እኮ አይደለም። እህቶቻችን እኔ እውነቴን ነው የምላችሁ፣ አስቡበት። እንደ ጸጉር ቤት የምትመላለሱ ሴቶች ለሐሳባችሁ ሴት ነው የምትሄዱት እንዴ? እውነቴን ነው የምልህ። እኔ እንደውም ባለፈው እያልኩ ነው እንደ ጸጉር አስተካካይ ቤት አንድ ሰው ደግሞ እንደው ሞቲቬሽናል ምን ተቀምጦ ከላይ ጸጉሩ ሲያስተካክል ከውስጥ ሐሳቡን የሚያስተካክል ቢኖር፣ እውነቴን ነው የምልህ። እኔ ጠዋት ማታ ጸጉር ቤት የምትንከራተቱ እህቶቻችን ጸጉራችሁ በካውዬ ይጋያል። አስተሳሰባችሁስ? እውነቴን ነው የምላችሁ መለወጥ መቀየር አለባችሁ። እንደ አንዳንዱ እኮ ጸጉሩ ዞማ ሆኖ አስተሳሰቡ እኮ የከረደዳለ እንዴ። አንደኛ እንዴት ትዙን የሚፈልገው ሙሉ ሰው የሚባለው እንደ ሰው ዓለም አቀፋዊ፣ እንደ ዜጋ ኢትዮጵያዊ፣ እንዳማኝ ሰማያዊ አስተሳሰብ ያለው ሰው ነው። አንድ ሰው አለማበዱ የሚረጋገጠው ሶስት ነገር ሲያሟላ ነው። አንደኛ እግዚአብሔርን ሲፈራ፣ ሁለተኛ ሰውን ሲያፍር ሰው ምን ይለኛል ሲል፣ ሶስተኛ ህሊናውን ሲያዳምጥ። የትምህርት መሰረታዊ ዓላማ ሶስት ለውጥ ማምጣት ነው። አንደኛ ያስተሳሰብ፣ ሁለተኛ ያነጋገር፣ ሶስተኛ ያሰራር ለውጥ ማምጣት ነው። የምን ዓላማ? የትምህርት ዓላማ። ይሄ ለውጥ ያላመጣ ትምህርት ወይ ትምህርቱ ከሽፏል፣ ወይ አስተማሪው ልክ አይደለም፣ ወይ ተማሪው ልክ አይደለም፣ ወይ ከናካቴው ትምህርት ቤቱን በእውነቱ ሻይ ቤት ማድረግ። እውነቱን ነው እና ተለወጡ ወጣቶች።